መነሻ ርዕሳችን የምናደርገው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የሚገኝ ቃል ይሆናል። ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ ይላል። እንግዲህ ልብ በሉ። በመንገድህ ሁሉ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክ በፊትህ እሰዳለሁ። እንግዲህ ዛሬ የቅዱስ ሚካኤልን በዓል የምናከብርበት ምክንያት ሁለት ነው። አንደኛ በዓለ ሲመቱ ነው ለቅዱስ ሚካኤል። ቅዱስ ሚካኤል የመላእክት አለቃ ሆኖ በመላእክት ሁሉ ላይ የተሾመበት በዓል ነው። ሁለተኛው ደግሞ እስራኤላውያንን ከግብጽ ባርነት በሙሴ መሪነት በቅዱስ ሚካኤል ተራዳይነት በእግዚአብሔር ቸርነት እግዚአብሔር ከባርነት ከ430 ዓመት የባርነት ሕይወት ነፃ የወጡበት ቀን ነውና ቅዱስ ሚካኤል ሕዝቡን የተራዳበት ወዳዘጋጃላቸው ስፍራ እግዚአብሔር እስኪያስገባቸው ድረስ ያልተለየበት ዕለት ነውና ይሄን ነው የምናስበው። በዓለ ሲመቱ ስንል እንግዲህ ቅዱስ ሚካኤል የመላእክት አለቃ ሆኖ ከመሾሙ በፊት በመላእክት ሁሉ ላይ ስልጣን የነበረው ሳጥናኤል ነበረ። ሳጥናኤል የቀድሞ ስሙ ነው። በኋላ በትዕቢት ምክንያት በእግዚአብሔር ላይ በማመፁ ምክንያት ሲወድቅ ያ ሳጥናኤል ሰይጣን ወይም ዲያብሎስ የሚል ስያሜ ተሰጥቶታል። በሱ ስፍራ ላይ ነው ቅዱስ ሚካኤል ዛሬ ክብርን የተሰጠው። እንግዲህ የሚገርማችሁ እግዚአብሔር ክፉ ነገርን ለሰዎች አይፈጥርም። ሰይጣን አድርጎ እግዚአብሔር አልፈጠረውም። እግዚአብሔር የፈጠረው ሁሉ መልካም እንደሆነ አየ ነው የሚለው በመጽሐፍ ቅዱስ። እግዚአብሔር ለፍጥረት ሁሉ ሲፈጥር በጎ ነገርን ነው የፈጠረው። ሰይጣን ራሱን በራሱ ነው የፈጠረው። ራሱን በራሱ ነው ክፉ ፍጥረት ያደረገው። እግዚአብሔር መላእክትን የፍጥረት ሁሉ መጀመሪያ ነው ያደረጋቸው። በዕለተ እሁድ በአርምሞ መላእክትን ፈጠራቸው። የመጀመሪያው የፍጥረት መጀመሪያ ጨለማ፣ ቀጥሎ መላእክት ናቸው። እነዚህ የተፈጠሩት በአርምሞ ነው። ዝም ብሎ ባሰባቸው ጊዜ መላእክት ተፈጥረዋል። ቀጥሎ በነቢብ ነው እግዚአብሔር ፍጥረታትን የፈጠረው። በመናገር ብርሃን ይሁን አለ፣ ብርሃንም ሆነ ይላል ዘፍጥረት ምዕራፍ 1 ቁጥር 1 ላይ። ሰማይ ይሁን አለ፣ ሰማይ ሆነ። ምድር ትገለጥ አለ፣ ምድር ተገለጠች በቃሉ። የባህር ፍጥረታት፣ በአየር ላይ የሚበሩ በየብስ ላይ የሚንቀሳቀሱ እንስሳትን ሁሉ እግዚአብሔር በቃሉ ፈጠረ። በመጨረሻ በዕለተ ዓርብ ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ እፍ አለበት ይላል። ታዲያ ከመላእክት በላይ አድርጎ በሰማያዊት ኢየሩሳሌም አክብሮት የነበረው ሳጥናኤል በእግዚአብሔር ላይ አመፀ። ሶስት ዓለመ መላእክት አሉ፣ ኢዮር፣ ራማ፣ ኤረር። ከነዚህ ከዓለመ መላእክት የበላይ ደግሞ አለቃቸው የሚቀመጥበት ሰማያዊት ኢየሩሳሌም ነበረች፣ ሳጥናኤል የነበረበት። በዚህ ሰዓት መላእክት መኑ ፈጠረነ ወእማይቴ መጻይነ ብለው እግዚአብሔር በተፈጥሮ ዕውቀት ሰጥቷቸው ስለነበር ማን ነው የፈጠረን፣ ከየት ነው የመጣ ነው እያሉ መላእክት እርስ በርሳቸው ይጠያየቁ ነበረ ይላል መጽሐፍ። በዚህ ሰዓት ነበር ሰይጣን ከሁሉም የበላይ አድርጎ እግዚአብሔር ስላስቀመጠው አነ ፈጣሪሆሙ ለእሉ ፍጡራን፣ የእነዚህ ሁሉ ፍጥረታት ፈጣሪ እኔ ነኝ አለ ይላል። ፈጣሪ እንዳለው ህሊናው ይነግረዋል። ከሱ በላይ አምላክ እንዳለ እግዚአብሔር በተፈጥሮ የለገሰው ህሊናው ይነግረዋል። ግን ከሱ በታች ያሉ መላእክት ሲመራመሩ ከየት ነው የመጣ ነው ማን ያመጣን እያሉ ሲጠይቁ የእናንተ ሁሉ ፈጣሪያችሁ እኔ ነኝ አላቸው ይላል። በዚህ ሰዓት መላእክት ግራ ተጋቡ። ተፈጥሮ ከተፈጥሯችን፣ ባህሪህ ከባህሪያችን ተመሳሳይ ነው፣ አንድ አይነት ነው። እንዴት ነው አንተ የኛ ፈጣሪ ልትሆን የምትችለው ብለው መላእክት በተሰጣቸው ጸጋ መመርመር ጀመሩ። በዚህ ሰዓት ግን ዲያብሎስ አሁንም ጠንከር ብሎ እኔ ነኝ የፈጠርኳችሁ አለ።
በዚህ ሰዓት እነ ቅዱስ ገብርኤል እነ ቅዱስ ሚካኤል አንተ ፈጣሪያችን ከሆንክ እስቲ ፍጠርና አሳየን፣ ሌላ እኛን የሚመስሉ መላእክት ፈጥረህ አሳየን፣ እኛም እናምልክህ እንከተልህ አሉት። በዚህ ሰዓት መፍጠር አልተቻለው። የሚያሳዝናችሁ ግን አይምሮ ተሰጥቷቸው እግዚአብሔር ሕሊና ሰጥቷቸው ማወቅ መመርመር ሲችሉ አዎ ፈጥሮናል ብለው ከእርሱ ጋር ሄደው የቆሙ ነበሩ። ፈጥሮን ይሆን አልፈጠረን ይሆን እያሉ የተጠራጠሩ መሃል ላይ የቀሩም ሰው መላእክት ነበሩ። እነ ቅዱስ ገብርኤል ግን ንቁም በበህላዌነ እስከንረክበው ለአምላክነ፣ ፈጣሪያችንን እስከምናገኝ ድረስ ባለንበት ጸንተን እንቁም ብሎ ቅዱስ ገብርኤል መልአክ አውጆ ነበረና ለመላእክት ባሉበት ጸንተው ቆሙ። ሌሎቹ የሚገርማችሁ እንዲህ አይነት ነገር በምድር ላይ ብቻ ሳይሆን በሰማይም አለ። ይሄ ባሉበት ጸንቶ አለመቆም፣ ወዲያ ወዲህ መወላወል፣ በእግዚአብሔር ላይ ጥርጣሬ ማሳየት በመላእክትም ዘንድ የተጀመረ ነገር ነበር። ግን ጸንተው ቆሙ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ሌሎችም መላእክት እኛስ ሌላ ፈጣሪ አለን፣ ኃያል የሆነ አምላክ አለ፣ እሱን እስከናገኘው ድረስ ባለንበት ጸንተን እንቆማለን አሉ። በዚህ ሰዓት የሚገርማችሁ በመላእክት ዓለም ታላቅ ጦርነት ተነስቶ ነበረ። ሰይጣንንና ከሱ ጋር ያሉትን እነ መልአኩ ቅዱስ ገብርኤል እነ ቅዱስ ሚካኤል ሲቃወሙ፣ ከሳጥናኤል ጋር የቆሙ ደግሞ ከመላእክት ጋር ታላቅ ውጊያ አድርገው ነበር። በኋላ ግን ወደ ምድር ጣሉት ይላል ሳጥናኤልን። ራእይ ዮሐንስ ምዕራፍ 12 ቁጥር 1 ላይ ታላቁ ዘንዶ ወደ ምድር ወደቀ፣ ለምድር ወዮላት የወንድሞች ከሳሽ ተጥሏልና ይላል። ያ የሰው ልጆችን የሚከስ አዳምንም ያሳተ ያ ሰይጣን ነውና ለምድር ወዮላት ተባለ። ታዲያ ሳጥናኤል ከወደቀ በኋላ የመላእክት አለቃ ሆኖ በእግዚአብሔር ጥበብ የተሾመው ሊቀ መላእክት ቅዱስ ሚካኤል ነው። ጽናታቸው፣ ብርታታቸው፣ መንፈሳዊ መሪነታቸውን እግዚአብሔር አይቶ በመላእክት ሁሉ ላይ ከፍ አድርጎ ህዳር 12 ቀን ቅዱስ ሚካኤልን አክብሮታል። እግዚአብሔር ክብርና ምስጋና ይግባው። ስለዚህ ከቅዱስ ሚካኤል የምንባረክበት እኛም በሃይማኖት ብንጸና፣ በምግባር ብንጸና፣ በመንፈሳዊነታችን ብንጸና ከቅዱስ ሚካኤል በረከትን እንደምናገኝ ከአምላከ ቅዱስ ሚካኤል ታላቅ ጸጋ እንደሚታደለን እንድናስብ ቅዱስ ቤተ ክርስቲያን ይህንን በዓል በታላቅ ክብር ታስበዋለች። ሌላው ሁለተኛው የዚህ በዓል ምክንያት ሕዝበ እስራኤል ከባርነት ነፃ የወጡበት ቀን ነው። በቅዱስ ሚካኤል መሪነት፣ በእግዚአብሔር ቸርነት እንደምታስታውሱት ረሃብ ነበረ ለስደት የዳረጋቸው እስራኤላውያንን። ለ430 ዓመታት ያህል የግብፅን ፒራሚድ እየገነቡ የፈርዖኖችን መቃብር እያነጹ ዛሬ ግብፅ የቱሪስት መስህብ የሆነችባቸውን ታላላቅ ፒራሚዶች እስራኤላውያን የገነቡት በረሃብ ምክንያት ተሰደው ነው ይላል። እግዚአብሔር አምላክ ከረሃብ ይሰውረን። ረሃብ ክፉ ነው፣ ያዋርዳል። ረሃብ ክፉ ነው፣ ባሪያ ያደርጋል። ረሃብ ክፉ ነው፣ ከሰውነት ተራ ያወጣል። መጽሐፍ ቅዱስ ላይ በምናነብበት ጊዜ በምድር ሁሉ ላይ ረሃብ ሆነ ይላል። ዘፍጥረት 41 ከቁጥር 56 ላይ ታላቅ ረሃብ ሆነ፣ የሚላስ የሚቀመስ ጠፋ። በዚህ ሰዓት ነበረ የዮሴፍ 10 ወንድሞች ስንዴን ከግብፅ ለማግኘት ወደ ግብፅ ወረዱ ይላል። ዘፍጥረት 42 ቁጥር 3 ላይ ከነአን ማርና ወተት የምታፈስ ምድር ነበረች። ከነአን ሰዎች በልተው የሚጠግቡባት፣ ከነሱ አልፈው ለእንስሳት እንኳን ሳይቀር የሚያጠግቡባት የበረከት ምድር ነበረች። በአንድ ወቅት ላይ ግን በእግዚአብሔር ላይ አመፁ። ለእግዚአብሔር አምልኮ አልመቻሉ። እግዚአብሔርን አሳዘኑት። በዚህ ሰዓት እግዚአብሔር የሰማይ መስኮቶችን ዘጋ። ምድር ደረቀች። ጠል ከሰማይ ራቀ። ሕዝቡ ሁሉ በረሃብ ተያዘ። ወገኖቼ ለእግዚአብሔር የምንመች ከሆነ እግዚአብሔር የሰማይ መስኮቶቹን ይከፍታል። ለእግዚአብሔር አልመች ስንል ነው አንዳንዴ በረሃብ አለንጋ እግዚአብሔር የሚቀጣን።
እግዚአብሔር ቢሰጥ የማያልቅበት አምላክ ነው። በ5 እንጀራና በ2 ዓሣ 5000 ሰዎችን ሲያጠግብ ተመልክተናል። በማድጋ ውስጥ ወይን ሲያጥለቀልቅ ክርስቶስ ኢየሱስን ተመልክተነዋል። ሰዎች ሲያምፁ ግን በረሃብ ይቀጣል እግዚአብሔር። ከቅጣት ሁሉ የሚከፋው ቅጣት ምን ያህል ኃጢአተኛ ሰዎች ምድር ላይ እንደበዙ የምናየው ከታላቁ የቅጣት ሁሉ ዋነኛ ከሆነው በረሃብ እግዚአብሔር ሰዎችን ሲቀጣ ነው። እንደውም ሐዋርያት ምንድነው ያሉት? ከረሃብ ይልቅ ጦርነት ይሻላል፣ በጦርነት መሞት ይሻላል። ረሃብ ክፉ ነው። ይሄ የኃጢአቱን ስኬል ነው የሚያሳየው። ሰዎች ምን ያህል እግዚአብሔርን እንዳስመረሩት፣ ምን ያህል እግዚአብሔርን እንዳሳዘኑት። ወገኖቼ ዛሬ ረሃብ በተለያዩ ቦታ እንሰማለን። ዝም ብሎ እግዚአብሔር ረሃብ በምድር ላይ አያመጣም። ምድራችን በሰው ደም ስትጨቀይ፣ ሰዎች ግፈኞች ሲሆኑ፣ በሰው ላይ ክፋትን፣ ተንኮልን፣ ነውርን፣ በደልን ሰዎች ሲፈጽሙ እግዚአብሔር በሕገ ልቦና ሲመክራቸው አልሰማ ሲሉ፣ በመጽሐፍት ሲመክር አላዳምጥ ሲሉ፣ በመምህራን አድሮ ሲገስጽ እምቢ ሲሉ፣ ልባቸው እልህኛ ሲሆን እግዚአብሔር ጥጋባቸውን ሊያስታግስ በረሃብ ይቀጣል። ተመልከቱ። ረሃብ ላይ ያሉ ሀገራትን ዛሬ ብትመለከቷቸው ጀርባቸው ምን ነበር ብለን ብንመለከት ሰውን አራጆች ነበሩ፣ ደም አፍሳሾች ነበሩ፣ እግዚአብሔርን አናውቅም የሚሉ ሰዎች ነበሩባት። ለጣዖት የተንበረከኩ ሟርተኞችን፣ ሞራ ገላጮችን፣ አስማተኞችን፣ ድግምተኞችን የሚከተሉ ሰዎች የኖሩባት ምድር ነች በረሃብ የምትቀጣ ብዙ ጊዜ። ታላቁ ጠቢቡ ሰለሞን የእግዚአብሔርን ቤተ መቅደስ ሰርቶ ከጨረሰ በኋላ አቤቱ ረሃብ ቢመጣ፣ ሰዎች ቢጨነቁ፣ ወደዚህ ቤት መጥተው ቢጸልዩ ከሰማይ ሆነ ስማ ብሎ እግዚአብሔርን ተማጸነ። ሁለተኛ ዜና ምዕራፍ 7 ቁጥር 15 ላይ እግዚአብሔርም ለሰለሞን ምን አለው? ሰዎች በእውነት ራሳቸውን ዝቅ አድርገው ወደዚህ ቦታ መጥተው ቢጸልዩ በሰማይ ሆኜ እሰማለሁ። ስለዚህ ቦታ ጆሮቼ ያደምጣሉ፣ አይኖቼም ይገለጣሉ፣ የሰማይ መስኮቶችንም ዘግቼ ብሆን እከፍታለሁ ብሎ ለሰለሞን ቃል ገባለት ይላል። ወገኖቼ እግዚአብሔር ፈጽሞ ጨካኝ አምላክ አይደለም። እንደ ራባችሁ ቅሩ የሚል ጌታ አይደለም። የምህረትና የይቅርታ ጌታ ነው። ሰዎች በንስሐ ቢመለሱ፣ ማረኝ ይቅር በለኝ ብለው በመቅደሱ ወደ እግዚአብሔር ደጅ ቢጠኑ እግዚአብሔር መዓቱን በምህረት ቁጣውን በትዕግስት የሚመልስ አምላክ ነው። ክብር ለስሙ ይሁን። ሊቆነጥጥ ግን አባት ልጁን እንደሚቀጣ ሊቀጣ ግን እግዚአብሔር በተለያየ መልኩ ክንዱን ያሳርፋል። እስራኤላውያን ይሄ ነበር የደረሰባቸው። ረሃብ መጣባቸው፣ ወደ ግብፅ አገር ተሰደዱ ይላል። የሚገርማችሁ ግን ግብፅ ሀገር ሄደው እግዚአብሔርን ከማሰብ ይልቅ ተመቻችተው መኖር ጀመሩ ከግብፃውያን ጋር። የግብፅን ኑሮ ኑሯቸው አደረጉት። የነሱን ባህላቸው አደረጉት። ስደቱና ረሃቡ ሊቀጣቸው ሲገባ በሄዱበት ቦታ ተመሳስለው መኖር ጀመሩ። በዚህ ምክንያት 430 ዘመን ተቀመጡ ይላል። በስደት የወዱት የቀድሞ የአያቶቻቸው አያቶች ነበሩ። ሙሴ ይዟቸው የወጣው ግን የልጅ ልጆቻቸውን ነው ወደ ሀገራቸው የመለሰው። ወደ ልባቸው ሲመለሱ አባቶቻችን እዚህ መጥተው ለምን ቀሩ የሚል ትውልድ ተነሳ። ምን አድርገው ነው ተሰደው እስራኤላውያን እዚህ ግብፅ በረሃ ላይ የቀሩት የሚል ጠያቂ ትውልድ ተነሳ። የዛን ጊዜ ነው ልባቸው እግዚአብሔርን ሲፈልግ እግዚአብሔርን ሙሴን ያስነሳላቸው። ይኸውላችሁ ወገኖቼ፣ ሕዝብ በእግዚአብሔር ላይ አመፀኛ ሲሆን አመፀኛ መሪ ያመጣበታል። ሕዝብ ለእግዚአብሔር የሚመች ሲሆን የሚመች መሪ ይሰጠዋል። የኢትዮጵያን ታሪክ ዞር ብላችሁ እስቲ ተመልከቱ። የዋህ በነበርንበት ጊዜ አባቶቻችን እናቶቻችን ለእግዚአብሔር የሚመች ልብ በነበራቸው ዘመን መሪዎቻቸው ሁሉ የተባረኩ ነበሩ። ወንጌል ሳይማሩ የሰው እግር ያጥቡ ነበረ
ጥንት እናት አባቶቻችን ምዕራፍና ቁጥር ሳይጠቀስላቸው የእግዚአብሔር እንግዳ መጣብኝ ብለው ቤታቸውን ከፍተው ያስገቡ ነበር። ለተራበ ያበሉ፣ ለታረዘ ያለብሱ ነበር። አጥንት ሳይቆጥሩ ወንዝ ሳይለዩ ወገኔ ነው፣ የእግዚአብሔር ፍጥረት ነው፣ የሥላሴ እንግዳ ነው ብለው ያገኙትን ሰው ሁሉ በቤታቸው ቤተሰብ ያደርጉ ነበር። ሰው በሰው ላይ ሲያምጽ፣ ክፋት ምድሪቱን ሲወርሳት፣ ለእግዚአብሔር አልመች ስንል ልክ እስራኤላውያን በእግዚአብሔር ላይ ሲያምጹ ሳኦልን እንዳነገሰባቸው ለእግዚአብሔር ሲመቹ ዳዊትን እንደሾመላቸው ዛሬም በምድራችን ላይ የሚሆነው ይሄ ስርዓት ነው። ሰው ለእግዚአብሔር ሲመች የሚመች መሪ ይሰጠዋል። አመፀኛ ሲሆን፣ ክፉ ሲሆን፣ ተናዳፊ ሲሆን፣ ገዳይ ሲሆን በዛው ልክ ደግሞ መሪው እንደዛ ሆኖ ይመጣል። ታዲያ እስራኤላውያን በባርነት በነበሩበት ዘመን መጀመሪያ የወጡት ሰዎች ከነ አመጻቸው ከነ በደላቸው ግብፅ አገር እዛው ሞተው ቀሩ። የሚያስተውል ትውልድ ደግሞ መጣ። ለምን ተሰደድን? እግዚአብሔርን ምን በድለን ነው የሚል አስተዋይ ትውልድ ሲመጣ እግዚአብሔር ሙሴ ላከላቸው። እንግዲህ የሚገርማችሁ በዛ ዘመን ግን ሰዎች ወደ እግዚአብሔር ነበረ ሲጮሁ የነበረው። እንዲህ ይላል መጽሐፍ ቅዱስ፣ የእስራኤል ልጆች ከባርነት የተነሳ አለቀሱ ጮሁም፣ ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። ጮሁ። የአባቶቻችን አምላክ ወዴት ነህ? የአብርሃም የይስሐቅ የያዕቆብ አምላክ እባክን ተመልከተን እያሉ እነ ራሔል እንባቸውን በእፍኛቸው እየሞሉ ወደ እግዚአብሔር ረጩ። እግዚአብሔርም ጩኸታቸውን ሰማ ይላል። እግዚአብሔር የኢትዮጵያን ጩኸት ይስማ። እግዚአብሔር የምድራችንን እንባ ተመልክቶ ምሕረቱን ያውርድልን። ወገኖቼ ይሰማል እግዚአብሔር። ከልብ ከጮህን በእውነት በእግዚአብሔር ፊት ልባዊ የሆነ ጸሎት የምናቀርብ ከሆነ ምድራችን ትፈወሳለች። ሕዝባችን ቀና ብሎ ይሄዳል። ሀገራችን የበረከት ምድር ትሆናለች። ረሃቡን በጥጋብ ይቀይራል እግዚአብሔር። ስደታችንን እግዚአብሔር ታሪክ አድርጎ ማስቀረድ ይችልበታል። በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ ይላል እግዚአብሔር መዝሙር 49:15 ላይ። ቃሉ እውነት ነው። እሱም ኤልሻዳይ ነው። የሚሳነው ነገር የለም፣ ማድረግ ይችላል። በመከራህ ቀን፣ ሰላም ባጣህ ቀን፣ በተሰደድክ ቀን፣ በኑሮህ በጤንነትህ ሰይጣን በፈተነህ ቀን፣ በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። ራሔል ሕፃናት ልጆቿን ከጭቃ ጋር እንድታቦካ የተፈረደባት ዘመን ነበር። ብዙዎቻችሁ የምታውቁት ታሪክ ነው። ምጥ ይዞኛል ልጆቼን ወጥቼ ልውለድ ስትል የባሪያዎቹ ካቦ ጀርባዋን በጅራፍ እየመታ እንደውም የልጆች ደም ጭቃውን ያጠነክረዋል፣ ዝም ብለሽ ጭቃውን እርገጪ አላት ይላል። እንዲህ አይነት ግፈኞች እኮ ዛሬም አሉ፣ በሰው ደም የሚያላግጡ እናቶች እንባቸውን እየረጩ ስለ ልጆቻቸው ሲማጸኑ አንሰማሽም እያሉ ልጆችን ከወላጆቻቸው ጋር የሚያርዱ የሚገድሉ ፈርዖናውያን ዛሬም እኮ በዘመናችን አሉ ወገኖቼ። ታሪክ ብቻ አይደለም፣ ነባራዊ እውነታ ምድራችን ላይ እየተመለከትን ነው። የሄሮድስ ግፍ ዛሬም አለ፣ የፈርዖን ግፍ ዛሬም አለ፣ የናቡከደነጾር ግፍ ህብሪተኝነት ዛሬም በምድራችን ላይ አለ። እርገጭ የተባለች ራሔል ልጆቿን እነዛ ጨቅላዎቿን ገና ከማህፀኗ ዱብ ዱብ ሲሉ ጭቃው ላይ ረገጠቻቸው ይላል። በዚህ ሰዓት ነበር የአባቶች አምላክ እግዚአብሔር ወዴት ነህ ብላ እንባዋን ረጨች። የግፍ እንባ ወደ ታች አይደለም የሚወርደው ወገኖቼ፣ ወደ ላይ ነው የሚወጣው። ሰዎች አያልቅሱባችሁ፣ ሰዎች እንባቸውን አይርጩባችሁ። የምስኪኖች ደም ወገኖቼ ዙፋን ይገለብጣል። የምስኪኖች እንባ ህብሪተኞችን እግዚአብሔር አይወድቁ አወዳደቅ
እንዲወድቁ አድርጎ እንዲጥላቸው ያደርጋል። የራሔል እንባ ነው ፈርዖንን በባህር የጣለው። ባህር ሆኖ ያሰጠመው ቀይ ባህር አይደለም፣ የራሔል እንባ ነው። የራሔል እንባ ዛሬም በሀገራችን የሚፈሰው የእናቶች እንባ መሪዎችን እንደ ባህረ ኤርትራ ወደ ጥልቁ ይጥላቸዋል። እመኑኝ ወገኖቼ፣ የሚፈሰው የሕፃናት ደም ወደ እግዚአብሔር ደርሶ ፍርድን ያመጣል። ወንድሜ ቃየል ገደለኝ ብሎ የአቤል ደም እንደጮኸ ፍርድን ከእግዚአብሔር እንዳመጣ የአቤል ደም ዛሬም የንጹሐን ደም ይጮኻል። የንጹሐን ደም ወደ እግዚአብሔር ይጣራል። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ እግዚአብሔር ሰውን በመልኩ ፈጥሮታል ተብሎ ተጽፏል ዘፍጥረት 9:6 ላይ። ስለዚህም እስራኤላውያን ወደ እግዚአብሔር ጮኹ፣ እነ ራሔል እንባቸውን ረጩ፣ እግዚአብሔርም ሰማ ይላል። አዎ ይሰማል እግዚአብሔር። ወደ እኔ ጩህ አይደል ያለው? ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ብሎ የለ ኤርምያስ 33:3 ላይ። በዚህ ሰዓት ምን አለ እግዚአብሔር? ከአብርሃም ከይስሐቅ ከያዕቆብ ጋር ያደረግኩትን ቃል ኪዳን አሰብኩ። ቃል ኪዳኑን እግዚአብሔር አይረሳም ወገኖቼ። ከቅዱስ ሚካኤል ጋር የገባውን ቃል ኪዳን እግዚአብሔር አይረሳም። ዛሬም ስለ መልአኩ ብለህ እርዳኝ ስንለው እግዚአብሔር ይረዳል። ከድንግል ማርያም ጋር የገባውን ቃል ኪዳን እግዚአብሔር አይረሳም። ከሰማዕታቱ ጋር የገባውን ቃል ኪዳን እግዚአብሔር አይረሳም። ምህረቱን ሊሰጥ ይቅርታውን ሊያወርድ በምህረት አይኑ ሊመለከተን እግዚአብሔር ቃል ኪዳኑን ይጠብቃል። በመዝሙር 83 ቁጥር 34 ላይ ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም ይላል እግዚአብሔር። ክብር ለስሙ ይሁን። ስለዚህ ይህን ቃል ኪዳኑን አስቦ የሕዝቡን ጩኸት ሰምቶ እግዚአብሔር ሙሴን አስነሳላቸው። ሙሴን ሂድ በፈርዖን ላይ አምላክ አድርጌ ሹሜሃለሁ፣ ሕዝቤን ልቀቅ ይልሃል እግዚአብሔር በለው አለው። ሙሴ ወደ ፈርዖን ቤተ መንግሥት ገባ። እግዚአብሔር እንዲህ ይልሃል፣ ያመሰግነኝ ዘንድ መስዋዕት ይሰዋልኝ ዘንድ ሕዝቤን ልቀቅ ብሎሃል እግዚአብሔር አለው። በዚህ ሰዓት ፈርዖን እግዚአብሔር ማን ነው አለ። እግዚአብሔር ማን ነው? እግዚአብሔርን አላውቅም ሕዝቡንም አልለቅም ብሎሃል በለው አለው። በዚህ ሰዓት ሙሴ ወደ እግዚአብሔር አመለከተ። ሕዝቡን አልለቅም እግዚአብሔርን አላውቅም ብሎሃል አለው። እንግዲያው በምክር እምቢ ካለ፣ በተግሳጽ እምቢ ካለ ማንነቴን አሳውቀዋለሁ ተወው አለው። 10 አይነት መቅሰፍት እግዚአብሔር በምድሪቱ ላይ አመጣ ይላል። በግብፃውያን ላይ፣ በአመፀኞቹ ላይ፣ እስራኤላውያንን እነ ራሔልን ደም ሲያስረግጧቸው የነበሩት ላይ እግዚአብሔር አንበጣ እያመጣ ምግባቸውን እንዲበሉባቸው አደረገ። ተናዳፊ ንብ ዝንብ እያመጣ መቆሚያ መቀመጫ ከለከላቸው። ጓጉንቸር ቤታቸው ውስጥ፣ መሶባቸው ውስጥ፣ በዋቃቸው ውስጥ ሳይቀር እንቁራሪት ይልክባቸው ነበረ። የሚጠጡትን ውሃ ደም አደረገባቸው ይላል። ምንጮቻቸውን ሲቀዱ ደም ሆነባቸው ይላል። ድቅድቅ ጨለማ እያመጣ ሌሊቱንም ቀኑንም አንድ አደረገባቸው ይላል ለግብፃውያን። በዚህ አስጨናቂ በሽታ በተለያየ መቅሰፍት ሲያስጨንቃቸው አሁንም ፈርዖን እግዚአብሔርን አላውቅም ሕዝቡንም አልለቅም ይል ነበር። መጨረሻ ላይ የበኩር ልጆችን እግዚአብሔር መቅጣት ጀመረ። የበኩር ልጆቻቸውን በሙሉ ግብፃውያንን እግዚአብሔር ገደለባቸው። በዚህ ሰዓት ፈርዖን ራሱ ደነገጠ፣ ለቤተሰቦቹ የበኩር ልጅ ስለነበረ። ወገኖቼ አመፀኞችን እግዚአብሔር ይታገሳል፣ ግን መጨረሻ ላይ መቅጣቱ አይቀርም። ፈርዖን የሕዝቡ ነገር ምንም አልመሰለውም። ሞት በእኔ ይመጣል ብሎ የበኩር ልጆች ሲሞቱ ሲመለከት እኔም አይቀርልኝም ብሎ ሕዝቡን እለቃለሁ አለ። እግዚአብሔር ግን አልለቀቀውም። እሱም የበኩር ልጅ ነውና በበኩር ልጆች ላይ የመጣው ሞት እሱንም በኤርትራ ባህር አግኝቶታል። ከነ ሰራዊቱ እግዚአብሔር አስጥሞታል።
አመፀኞች ለጊዜው ነው እንደታበዩ የሚቀመጡት። ክፉ መሪዎች ወገኖቼ እግዚአብሔርን አናውቅም የሚሉ በሕዝብ ላይ በእግዚአብሔር ላይ የሚያምፁ መሪዎች ለጥቂት ጊዜ ነው ህብሪታቸው። እግዚአብሔር ግን ይቀጣል። መጽሐፍ ምንድነው የሚለው? ተመክሮና ተገስጾ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። አይተናል። ብዙ አመፀኛ መሪዎችን እግዚአብሔር አይቀጡ ቅጣት ቀጥቷቸዋል። በሰው ደም የነገዱ እግዚአብሔርን አናውቅም ብለው ክፋትን፣ ነውርን በምድር ላይ ሲፈጽሙ የነበሩ ፈርዖናውያንን እግዚአብሔር ከጥንት ጀምሮ እስከኛ ዘመን ድረስ ብዙዎችን ሲቀጣ ተመልክተናል። ዛሬም እንዲሁ ነው። በቤተ ክርስቲያን ደም የቀለዱትን፣ በኦርቶዶክሳውያን ሞት ያላገጡትን፣ በምድራችን ላይ የንጹሃን ሕፃናት ደም ሲፈስ ሰዎች እንደ በግ ሲታረዱ አይተው እንዳልሰሙ፣ አይተው እንዳላዩ፣ ሰምተው እንዳልሰሙ የሚሆኑ ክፉ መሪዎችን እግዚአብሔር እንደ ፈርዖን ይቀጣል። ቤተ ክርስቲያን ግን ነጻ ትወጣለች። ሕዝቡ ግን የምስጋና ዝማሬ የሚዘምርበት ቀን ይመጣለታል። እንደ ጨለማ አይቀርም። እግዚአብሔር ብርሃንን ያመጣል። አሚን። ብርሃን ለሁላችን ያምጣልን ወገኖች። ፈርዖን ከብዙ ህብሪት በኋላ ሕዝቡን እለቃለሁ አለ። በኋላ ሙሴ ሕዝቡን እየመራ ጉዞ ጀመሩ። በዚህ ሰዓት ነበር ፈነወ መልአኮ ዋድሃኖሙ፣ እግዚአብሔር መልአኩን ላከላቸው ይላል። ሙሴን እያዩት ሲሄዱ የማይታይ መልአክ ደግሞ ቅዱስ ሚካኤልን እግዚአብሔር ላከላቸው። ለዚህ ነው በመንገድህ ይጠብቅህ ዘንድ አለ እግዚአብሔር፣ ወዳዘጋጀሁትም ስፍራ ያገባህ ዘንድ መልአኬን በፊትህ እሰዳለሁ። ቀጥሎ ምንድነው ያላቸው? እነሆ ስሜ በእርሱ ላይ አለና ተጠንቀቁ። ልብ በሉ። ስሜ በእርሱ ላይ አለና ተጠንቀቁ፣ ኃጢአት ብትሰሩ ይቅር አይላችሁም አይራራላችሁም አለ ይላል። የእግዚአብሔር መላእክት እንዲህ ናቸው። ይራዳሉ፣ ያግዛሉ፣ ወደምንፈልገው ስፍራ ያስገባሉ። ግን በእግዚአብሔር ላይ ብናምጽ፣ ብንጠግብ፣ ህብሪት ቢይዘን በዛው መልኩ ደግሞ ይቀጣሉ። እግዚአብሔር ከቀሳፊ መልአክ ይሰውረን ሁላችን። ቅዱስ ሚካኤል ሕዝቡን እየመራ ቀን ቀን የሚገርማችሁ በደመና የፀሐይ አሩር የቃዴስ በርኔ ያ ጭው ያለ በረሃ እንዳያቃጥላቸው እግዚአብሔር ከመላእኩ ጋር ደመና ይጋርዳቸው ነበረ። ጨለማው ደግሞ ሲጸናባቸው የሚያበራ ደመና ይልክላቸዋል። በዛ ጭው ባለ በረሃ ውስጥ እሾህ እንዳይወጋቸው፣ እንቅፋት እንዳይመታቸው፣ ገደል ውስጥ እንዳይገቡ ድቅድቅ የሆነውን ጨለማ በብርሃን ደመና እግዚአብሔር እየመራ ወደ አገራቸው ወደ ከነዓን አሻግሯቸዋል። ስለዚህ ወገኖቼ ዛሬ ይሄንን በዓል ስናስብ በቅዱስ ሚካኤል ተራዳይነት ሕዝበ እስራኤል በክብር የሄዱበትን፣ ባህር ተካፍሎላቸው ኤርትራን የተሻገሩበትን፣ ንሴቦ ለእግዚአብሔር ስቡሃ ዘተሰብሃ ምስጉን ነው የተመሰገነ እያሉ እነ ማርያም የሙሴ እህት ከበሮ እየመቱ እግዚአብሔርን ያመሰገኑበትን ቀን የምናስበበት ዕለት ነው። ከዚህ የምንማረው አንድ ቁም ነገር አለ ወገኖቼ። ዛሬም እግዚአብሔር መላእክቱን ያዛል። በመከራ ውስጥ ላለን ሰዎች፣ በጭንቀት ውስጥ ላለን ሰዎች፣ በተለያየ ጉዳይ ለምንተክዝ ሰዎች እግዚአብሔር ቅዱስ ሚካኤልን ይልካል። ዛሬ አንዳንድ ሰዎች አሉ ብዙ ነገር አስከፍቷቸው እንደው አንገታቸውን የሰበሩ ሰዎች አሉ። በኑሯቸው፣ በትዳራቸው፣ በጤንነታቸው ብዙ ነገር ግራ አጋብቷቸው ጭልምልም ያለባቸው ሰዎች አሉ። ልክ እንደ እስራኤላውያን የበረሃ ጉዞ ዛሬም የሚጓዙ ሰዎች አሉ። ልክ እንደ እስራኤላውያን ድቅድቅ ጨለማ ዙሪያቸውን የከበባቸው ሰዎች አሉ። ወገኖቼ ተስፋ አትቁረጡ። ትናንት የነበረ እግዚአብሔር ዛሬም አለ። ትናንት የተላከው መልአክ ቅዱስ ሚካኤል ዛሬም አለ። መጽሐፍ ቅዱስ እንዲህ ነው የሚለን ወገኖቼ፣ በመንገድህ ሁሉ ይጠብቅህ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱዋል። ክብር ለአምላካችን ይሁን። መዝሙር 90 ቁጥር 11 ላይ
መዝሙር 90:11 ላይ በመንገድ ሁሉ ይጠብቁህ ዘንድ በኑሮ መንገድ፣ በትዳር ህይወት፣ በጤንነት፣ በትምህርት፣ በቢዝነሳችን፣ በየትኛውም የህይወት መንገዳችን መላእክቱን ስላንተ ያዛቸዋል። መላእክት የተፈጠሩበት ትልቁ ዓላማ ወገኖቼ ሰዎችን ለመርዳት ነው። መላእክትን እግዚአብሔር አስቀድሞ ነው የፈጠረው ከአዳም በፊት። አዳም የተፈጠረው መጨረሻ ላይ ነው። ለአዳም የሚጠቅሙ የሚያገለግሉ ነገሮችን ሁሉ እግዚአብሔር አዘጋጅቶ ከእሁድ እስከ ሐሙስ ድረስ የሚበላውን የሚጠጣውን ለአንክሮ ለተዘክሮ የሚያገለግሉት መላእክትን እግዚአብሔር ከፈጠረ በኋላ አዳምን በዕለተ ዓርብ ፈጠረው ይላል መጨረሻ ላይ። መላእክት የተፈጠሩት ለኛ ነው፣ እንዲያግዙን፣ ከርኩሳን መናፍስት እጅ ታግለው ነፃ እንዲያወጡን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። የሚገርማችሁ ቅዱስ ሚካኤል ሌላውን መልአክ ሳይቀር ይደርዳል። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ስንመለከት አንድ መልአክ ወደ ዳንኤል ተልኮ ሳለ ሌላ ክፉ መልአክ የተላከውን መልአክ ተቋቋመው፣ ወደ ዳንኤል እንዳይሄድ መንገዱን ዘጋበት ይላል። መላእክት እነዛ ሳጥናኤልን ተከትለው የወደቁ መላእክት ምንም እንኳን ክብራቸውን ቢያጡ ኃይል አላቸው፣ ረቂቃን ናቸው፣ ጉልበተኞች ናቸው። ከነሱ ጋር የሚመሳሰሉትን መላእክት ይገዳደራሉ። ግን ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ መልአኩ። ሊቀ መልአኩ ቅዱስ ሚካኤል ሌላኛውን መልአክ ሊያግዘው መጣ። ሰይጣንን አሳፈረው። ሂድ መልእክትን ለዳንኤል አድርስ ብሎ ላከው። ቅዱስ ሚካኤል ለኛም ይድረስልን ዛሬ። ለዚህ ነው በቃ እስመ ለመላእክቲሁ ይሄዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ከመ ይትታቀፍ በእብን እግርከ ነው። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግሮችህ በድንጋይ እንዳትሰነካከል በክንፋቸው ይጋርዱሃል፣ ይጠብቁሃል። ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክትን የምታከብረው ከዚህ የተነሳ ነው። ጥቅማቸው ከባድ ነው። ቅዱሳን መላእክትን ስናስብ ለኛ ከሚያገለግሉት አገልግሎት የተነሳ ነው። ዛሬ ሚካኤልን ብናከብር ባናከብር ለሱ የሚጎልበት ነገር የለም። ለሚካኤል ተሰብስበን ብንዘምር ባንዘምር ምንም የሚጎልበት ነገር የለም። እግዚአብሔር አንድ ያክብሮታል። ክብሩ ለኛ ነው፣ ጥቅሙ ለኛ ነው። እስራኤላውያንን የረዳህ መልአክ እርዳኝ ስንል ከጨለማ ከበረሃ ከፊት እየመራህ ያሻገርካቸው እኛንም እርዳን ስንል መልአኩ ይመጣል። ለዚህ ነው ልበ አምላክ ቅዱስ ዳዊት ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እስቲ ይህን ቃል ከኔ ጋር በሉ። የእግዚአብሔር መልአክ በሉ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7 ላይ በቃ ያድናል። የእግዚአብሔር መልአክ ይራዳል፣ ያግዛል፣ ይደግፋል። ለዚህ ነው የተሰበሰብነው ወገኖቼ። ቅዱስ ሚካኤል እርዳን፣ አማልደን፣ ከአጋንንት አሽክላ ጠብቀን ለማለት ነው ዛሬ የተሰበሰብነው። እና ቅዱስ ሚካኤል እየተራዳ ሙሴ ከፊት እየመራ እስራኤላውያን በክብር ወደ አገራቸው ገብተዋል። እዚህ ላይ አንድ ነገር ልናገርና ትምህርቴን እቋጫለሁ። የሚገርማችሁ የእስራኤላውያን ጉዞ ለሐዲስ ኪዳን ምሳሌም ጭምር ነው። እስራኤላውያን በብሉይ ኪዳን ከባርነት የወጡ ሰዎች ናቸው። ይሄ የባርነት ሕይወት በክርስቶስ ኢየሱስ ነፃ ለወጣን የአዲስ ኪዳን አማኞች ምሳሌነት ያለው ጉዞ ነው። እስራኤላውያን ለ430 ዘመን ነፃ የሚያወጣቸውን ኃይል አጥተው ነበር። በፈርዖን ክንድ እየደቀቁ ኖረው ነበር። የግብፅ መጻተኛ ስደተኛ ሆነው በረሃብ በባርነት ይኖሩ ነበር። ይሄ ለ5500 ዘመን ለኖርነው የባርነት ሕይወት ምሳሌ ነው። የአዳም ልጆች በሙሉ
ነፃ የሚያወጣቸው አጥተው ከባርነት ሕይወት አውጥቶ ወደ ገነት የሚያሻግራቸው ነፃ አውጪ አጥተው ለ5500 ዘመናት የሔዋን ዘሮች በሙሉ ወደ እግዚአብሔር ይጮኹ ነበር። ራሔል እንደ ጮኸች እንባዋን እንደ ረጨች የሔዋን ዘሮች ሁሉ ወደ እግዚአብሔር ይጮኹ ነበር። አቤቱ ብርሃንና ጽድቅህን ላክልን፣ እሱ መርቶ ወደ ቅድስና ተራራ ይውሰደን እያሉ እግዚአብሔር ብርሃኑ የተባለውን ልጁን እንዲልክ፣ እግዚአብሔር ጽድቅ የተባለው ክርስቶስን እንዲልክ የአዳም ልጆች ሁሉ እግዚአብሔርን ደጅ ይጠኑት ነበር። ልክ ሙሴ ሰዓቱ በደረሰ ጊዜ እግዚአብሔር ነፃ አውጪ አድርጎ እንደላከላቸው 5500 ዘመን ሲፈጸም አንድያ ልጁ ክርስቶስ ኢየሱስን እግዚአብሔር ነፃ አውጪ አድርጎ ላከልን። ወአመበጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ አንድያ ልጁን ላከ ይላል ገላትያ ምዕራፍ 4 ቁጥር 4። የዘመኑ ፍጻሜ ሲደርስ የአዳም ልጆች ባርነት በቃ ሲል እግዚአብሔር ፈርዖን ዲያብሎስ ከእንግዲህ አገዛዝህ በቃ ሲል እግዚአብሔር አንድያ ልጁ ክርስቶስ ኢየሱስን ወደ ዓለም ላከው። ሙሴ ሕዝቡን እየመራ ወደ ከነዓን እንዳሻገረ ክርስቶስ ኢየሱስ ሁላችንን በትከሻው ተሸክሞ ወደ ዘላለም ርስቱ አሻገረን። ክብር ለስሙ ይሁን። በነጻነት ልንኖር ክርስቶስ ነጻ ወጣን። እንግዲህ በዚህ ጸንታችሁ ኑሩ፣ እንደገና በባርነት ቀንበር አትያዙ ተብሎ ተጻፈ ገላትያ 5:1 ላይ። በነጻነት ልንኖር ክርስቶስ ነጻ ወጣን። ሙሴ ሕዝቡን ነጻ እንዳወጣ ክርስቶስ የአዳም ልጆችን ሁሉ ነጻ ወጣ። ግብፅ የሲኦል ምሳሌ ነች። ፈርዖን የዲያብሎስ ምሳሌ ነው። ባህረ ኤርትራ የኃጢአት ባህር ምሳሌ ነው። የሙሴ በትር የክርስቶስ መስቀል ምሳሌ ነው። እነዛን ሁሉ እግዚአብሔር ምሳሌና ጥላ አድርጎ ለአዲስ ኪዳን ለአማናዊው ነፃ አውጪ ለክርስቶስ ምሳሌ አድርጓቸዋል። የሚገርማችሁ እስራኤላውያን ከግብፅ ወጥተው ሲጓዙ ከአለት ላይ ውሃ እግዚአብሔር እያፈለቀ ያጠጣቸው ነበር ይላል መጽሐፍ ቅዱስ። ያ አለት ክርስቶስ ነበረ ነው የሚለው መጽሐፍ ቅዱስ። የሚገርማችሁ እንዲህ ይላል ኢሳይያስ 48 ቁጥር 21 ላይ በምድረ በዳ በኩል በመራቸው ጊዜ አልተጠሙም፣ ውሃ ከአለት ውስጥ አፈለቀላቸው፣ አለቱንም ሰነጠቀ፣ ውሃም አፈሰሰ ይላል እግዚአብሔር። በበረሃ ሲሄዱ ተጠማን ይሉ ነበር እስራኤላውያን። ምን ላድርግ ብሎ ሙሴ እግዚአብሔርን ሲጠይቅ አለቱን ምታው ውሃ ይፈልቅላቸዋል አለ እግዚአብሔር። ጭው ባለ በረሃ ውስጥ አለቱን ሲመታ ኩልል ያለ ውሃ ፈሰሰላቸው። ያንን ጠጥተው ረኩ፣ መንገዳቸውን ቀጠሉ። ቅዱስ ጳውሎስ ምን አለ? ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል፣ ያ አለት ክርስቶስ ነበረ ይላል አንደኛ ቆሮንቶስ 10:4 ላይ። ያ አለት የክርስቶስ ምሳሌ ነው። በመርገም በረሃ ውስጥ እያለን፣ በሲኦል ንዳድ ውስጥ እያለን የተጠማች ነፍሳችንን ሊያረካ የመጣ እውነተኛ የሕይወት ውሃ ሆኖ የፈለቀልን እርሱ ከድንግል ማርያም የተወለደው ክርስቶስ ኢየሱስ ነው። ከደረቅ አለት ላይ ውሃ እንደፈለቀ ማይተመ ድንግልናዋ ሳይገሰስ ንጽሐ ልቦና፣ ንጽሐ ሕሊና፣ ንጽሐ ነፍስ ካላት ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም የተወለደው ማየ ሕይወት ኢየሱስ ክርስቶስ የነፍሳችንን ጥም አረካልን። ክብር ለስሙ ይሁን። እንዲህ ያለው ዮሐንስ 4:14 ላይ አነ ውእቱ ማየ ሕይወት፣ እኔ የሕይወት ውሃ ነኝ። እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አለ። የሕይወት ውሃ ክርስቶስ ኢየሱስ ነው። ጠጥተን የረካንበት፣ ከድካማችን የበረታንበት፣ በሞት አፋፍ ላይ ያለች ነፍሳችን ልምላሜ ያገኘችበት ክርስቶስ ኢየሱስ ነው ወገኖቼ። ዛሬም ነው ቁም ነገሩ። ዛሬ
በመርገመ ሥጋ በመርገመ ነፍስ በብዙ ጭንቅ ውስጥ ያለን ሰዎች የሕይወት ውሃ ወደ ሆነው ወደ ክርስቶስ እንቅረብ። የእስራኤልን መከራ ማሰቡ ታሪክ ነው። ክርስቶስን መያዝ ግን ሕይወት ነው ወገኖቼ። የእስራኤልን ታሪክ ሰምቶ መሄድ ትርጉም የለውም። ከባርነት ወጡ ማለቱ ትርጉም የለውም። ያለፈ ታሪክ ነው። ዛሬ ግን በሕይወታችን የሚጠቅመን ልክ እስራኤላውያን በበረሃ ያገኙትን ውሃ ክርስቶስ ኢየሱስን ወደ ሕይወታችን ማስገባት ነው። ዛሬ የጠወለገች ነፍስ ያለችው ብዙ ትውልድ አለ። ተስፋ የቆረጠ ዲያብሎስ ሕይወቱን ያጨለመበት ነገሮቹ ሁሉ የተመሰቃቀሉበት ክርስቶስ ኢየሱስ ወደ ሕይወታችን ሲገባ ወገኖቼ እርካታን እናገኛለን፣ ሰላም እናገኛለን። የጨለመ ሕይወታችን ውስጥ ብርሃን ይፈነጥቃል። ክርስቶስ ወደዚህ ዓለም የመጣበት ትልቁ ዓላማ የነፍሳችንን ጥም እሱ ሊያረካልን ነው። ከክርስቶስ ውጭ ወገኖቼ የነፍሳችንን ጥም የሚያረካልን የለም። የሥጋችንን ጥም፣ ረሃብ፣ ችግር ብዙዎች ሊያሟሉልን ይችላሉ። ብቸኛው የነፍሳችን ጥም እርካታ ግን ክርስቶስ ኢየሱስ ነው። ክብር ለስሙ ይሁን። ዋላ ወደ ውሃ ምንጭ እንደምትጠማ አቤቱ ጌታ ሆይ ነፍሴ አንተን ተጠማች ነው ያለው። የነፍስ ጥማቷ ክርስቶስ ኢየሱስ ነው። የበረሃ ውስጥ ጓደኛችን ክርስቶስ ኢየሱስ ነው ወገኖቼ። በረሃ ውስጥ የሚያጫውተን፣ በበረሃ ውስጥ የሚያረካን፣ በበረሃ ውስጥ የሚደግፈን፣ በድቅድቅ ጨለማ ውስጥ ብርሃን የሚሆነን እውነተኛ ወዳጅ፣ የነፍሳችን አለኝታ፣ ብቸኛው ቤዛችን እሱ የአብ ልጅ ክርስቶስ ኢየሱስ ነው። መጽሐፍ ቅዱስ እንዲህ ይላል፣ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተከፍሏል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል ዕብራውያን 2:14 ላይ። በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተከፈለ። ማ? ክርስቶስ ኢየሱስ። የአብ ቃል፣ ሰማይና ምድር የተፈጠረበት ቃል፣ የሚታየውና የማይታየው ፍጥረት የተፈጠረበት ቃል ሥጋን ተዋህዶ ተገለጠ። ለምን? በባርነት የታሰሩ የነበሩትን ነፃ እንዲያወጣ። ዛሬም ወገኖቼ ነፃ አውጫችን ክርስቶስ ነው። ዛሬም አሻጋሪያችን ክርስቶስ ነው። ዛሬም አውራሻችን ክርስቶስ ኢየሱስ ነው። የእስራኤላውያንን ነፃ መውጣት ስናስብ፣ የእስራኤላውያንን መዳን ስናስብ ቀጥታ ማተኮር ያለብን እኛስ ዛሬ በማን ነው ምንድነው? እኛስ ዛሬ ርስቱን የምንወርሰው ሰማያዊት ኢየሩሳሌም የምንገባው ማንን ይዘን ነው የሚል ጥያቄ መጠየቅ አለብን። ነፃ አውጫችን ክርስቶስ ኢየሱስ ነው። ወደ መንግሥተ ሰማያት መርቶ የሚያስገባን ክርስቶስ ኢየሱስ ነው። በመስቀል ላይ ሆኖ አባ ስረይ ሎሙ እስመ ዘያምሩ ይገብሩ የሚያደርጉትን ያውቁምና ይቅር በላቸው ብሎ የጮኸልን ክርስቶስ ኢየሱስ ነው። ክርስቶስ በመስቀል ላይ የጮኸው ለጊዜው ለሰቀሉት ለአይሁድ ነው። ፍጻሜው ግን በክርስቶስ ላመኑ ሁሉ የዘላለም ሕይወት እንዲያገኙ ነው። ለዚህ ነው እኮ ወገኖቼ ድንግል ሆይ ከልጅሽ አማልጅኝ የምንለው። ከዚህም አጽዳቂ ጌታ ጋር በዚህ ደም ወደ ዘላለም ርስት ወደምንገባበት ወደ እውነተኛ ቤዛችን ታደርሰን ዘንድ ታማልደን ዘንድ ነው የምንጠይቀት እኮ። አጽዳቂው ልጇ ነው። መንግሥቱን የሚያወርሰን እርሱ ነው። ቅዱስ ሚካኤል አማልደኝ የምንለው ከክርስቶስ ነው። የደሙን ዋጋ በኃጢአት ስናክፋፋ፣ ከመስቀሉ ጥላ ስር ስንርቅ፣ የሞተልንን ጌታ በኃጢአትና በበደል ስናሳዝን ከዚህ ጌታ ጋር እንድንገናኝ ነው ቅዱሳን በጸሎታችሁ አግዙን የምንለው። በሩ ግን እርሱ ነው። መንገዱ ግን እርሱ ነው። ወደ ዘላለም ርስት የሚያስገባን ግን ሕይወት ሰጪው ጌታ ክርስቶስ ኢየሱስ ነው። ሁላችንን ወደ ርስቱ እንዲያስገባን ቅዱስ ፈቃዱ ይሆንልን። ስለዚህ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ መላኬን በፊትህ እሰዳለሁ ያለ ጌታ ሕዝቡን ቅዱስ ሚካኤልን ልኮ እንደረዳቸው እንዳገዛቸው ዛሬም በሕይወታችን በኑሯችን ቅዱስ ሚካኤል ፈጣን ተራዳይነቱን እንዲያሳየን የአምላካችን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የድንግል አማላጅነት፣ የመላኩ ተራዳይነት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር። እሺ እንግዲህ
አገልግሎታችንን በዚህ መልኩ እናጠናቅቃለን። ማታ ሰርክ ጉባኤ ይኖረናል። የምትችሉ ሰዎች የማታ ጉባኤ ከ6 ጀምሮ ስላለ ለሌሎች ሰዎችም አሳውቁና አብረን ዝማሬው በሰፊው ይኖራል። ከበኩረ ይባቤ ዘማሪ ገብረ ዮሐንስ ጋራ ሰፊ የዝማሬና የወንጌል አገልግሎት በኩረ ሰባኪያን መምህር ምህረት አባሰፋም በማታው መርሃ ግብር ላይ ከ6 ጀምሮ ያገለግለናል። ቅዳሴ ደግሞ ከ11:30 ጀምሮ ቅዳሴ ይገባል። እንግዲህ ይሄንን እያሰባችሁ የቤተ ክርስቲያንን አገልግሎት እንድትሳተፉ መልእክታችንን እናስተላልፋለን። ስለነበረን ጊዜ ሁሉ የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ለጸሎት እንነሳና በጸሎት እንዘጋለን። አምላካችንና አባታችን እግዚአብሔር ሆይ ስላስተማርከን ስለመከርከን እናመሰግናለን። በተማርነው ትምህርት 30ና 60 100 ፍሬ እንድናፈራ በቸርነት ተረዳን። ቅዱስና ዘላለማዊ ስምን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሊያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አሜን።